በለው ጨዋታ ምን ብዬህ ነበረ ገና ላይን አፑን አይቼማ እንግሊዝ ፈርስት ሃፍ 4 ሰከንድ ሃፍ 2 ፍራንስ ደግሞ ሰከንድ ሃፍ እንዳለ ኤምባፔ 2 ጎል አረጀለ 6-4 ማን 10 ጎል እኔ 9 ጎል ነበር 5-4 ነበር የገመትኩት ኢማጂን ማ 8 ሰዓት ድረስ ቁጭ ብለ ይሄን ጨዋታ ያየው ሰውዬ ኦሬዲ በጨዋታ ረክታል አሁን ነገ ምናልባት ውግም ላለ ጨዋታ ተዘጋጅታል ማ ይሄን ጨዋታ ያላየ ሰውዬ ደግሞ ማን ነው በቃ ባጭሩ ከላይን አፕ ቪዲዮ ጀምሮ እያየ ተዝናና ነው ምክንያቱም ማን ነው ቶማስ ቱሄል ማን የአርሰናል ተጫዋቾች ቢያገቡ ሳካ ሃትሪክ ቢሰራም በዛ በደሰትማ ራይስን እንደዛ ያሰቃየ በማጫንተ ምን አይነት ፈረስ ነው ግን እናቴን ነው እንዳሰጋ ቻምፕ ይሄ ሰውዬ መቼም አይጎዳም እንዳሰጋ ነው ምን ታረጋለህ መሰለ አንድ ወር በቂ ከበቂ በላይ ረፍት አስፈላጊ ከሆነ የኮቨንትሪ ጨዋታ ላይ ስታርት ያደርጋል ራይስ ፈረስ ስታሊያን አንቺ በቃ አርክተሽኛል ሳካ ደግሞ ሃትሪክ ሰራ ምናምን ነገር ቤሊንግሃም አንቺ ቀሽቴዎች ትችያለሽ ብቻ ሳይሆን ቀሽትም ነሽ ነው ምንሽ ገባሽ አይደል ብዙ የሴት አድናቂዎች አሉሽ ኳሱ ለገና ለሳካ ኳሱን ሰጠሽው ምናምን አጨራርሰሽ ሎክዋን ኡፓሚካኖን ጀዝባ አረግሻቸው ኡፓሚካኖ አሲስት አድርጎ ገና ተልጦ ሳይጨርስ ማን ሄደሽ ጨጓራውን በሎንጬ ላጥሽለት ነው ምልሽ ቤሊንግሃም አትቀጥል ዘያ ቤሊንግሃምን ካሁን በኋላ የሚናገር ሰው ማን ከኔ መልስ ይጠብቅ ከባድ አንደርሬትድ የሆነ ተጫዋች ማን እንዴት አባቱ እንደሚችል ማን ይሄና ዲክታተሩን በደንብ አርገህ ሞሪኖ ታስማማቸዋለህ እርግጠኛ ነኝ ማን ቪኒሲየስ ጁኒየርን ለመድፈኛው በቃ አልተዋሃደም የዓለም ዋንጫው ምርጡ ጌም ነው ያመለጣችሁ የተኛችሁ ሰዎች ካላችሁ ማለት ነው እንዳትነሱ ጠዋት ላይ ይሄን ተነስታችሁ ይሄን ቪዲዮ እንዳትዩት ማን 6-4 ምን አይነት ጨዋታ ነው ማን ኤንድ ቱ ኤንድ እዚህ ይመጣሉ እንግላንዶች 4-0 እየመሩ ፈርስት አፎቱ ፈርስት ሃይድሬሽን ብሬክ ሲመጣ ፍራንስ 4-3 አድርገው ጨዋታውን ፍራንስ በቃ እኔ ያሸነፈው ምናምን ብዬ እያሰብኩኝ ነበር ቤሊንጋም ተቀይሮ ገባ ማለት ነው የፈጠነ ፔናልቲ ያገኙ ከዛ እንግላንድ መልሶ 5 አደረጉት ዴምቤሌ ከረከረ መልሶ ቤሊንጋም ሄዶ ሙሉ ሰው እዛ ላክሯን አሸማቀቀ ሄደ ምን አይነት ኮንፊደንስ ነው ያለው ይሰው የእግዚአብሔር 7 ጎል ደርሷል ማለት ኤምባፔ 10ኛ ጎሉን አገባ በዚህ ዓለም ዋንጫ ላይ ኦሊሴ ፔሌን ሪከርድ ሰበሩ ማን ሪከርድ በሪከርድ ተሰባበረ ዛሬ ማለት ለሶስተኛ በሚደረግ ጨዋታ ላይ እንደዚህ ያክል ጎል ገብቶ ያቀም ኢን ዘ ሂስትሪ ኦፍ ወርልድ ካፕ ማለት 10 ጎል ምን አይነት ጨዋታ ነው እግዚአብሔር የተኛችሁ ሰዎች አመልጣችኋል ሳካ ሃትሪክ ሰራ ማን ምን አይነት ጨዋታ ነው ያየ ነው በጣም የሚያምር ጨዋታ ገብታችኋል ይሄ ጨዋታ ፋይናል ቢሆን ኖሮ ወይኔ ጉዴ ምን አይነት ጨዋታ ነው የተኛችሁ ሰዎች እግዚአብሔርን በጣም ያመለጣችሁ ምን አይነት ጨዋታ ነው ቀደም ያልኳችሁን አዳምጡት እስካሁን 89 ከዚህ በኋላ 2 ጎል 8 ጎል ቋጣ ከዚህ በኋላ ራሱ 2 ጎል እንመለከታለን ገና ብዬ ነበር 2 ጎል እንዳልኩትም ተመለከትን ጁድ ቤሊንጋም አስቆጥሯል በአንድ ጨዋታ 10 ጎል ተመልክተናል ዩዝለስ የሆነ ጨዋታ ምንም ጫና የሌለው ሁለት ካለም ዋንጫ የተባረሩ በቃ ሳይችሉ የወደቁ ቡድኖች በቃ ወደቁ አይደለም ነው የሚጮቱት ወይ 10 ጎል ተመለከትን ምንም አይነት ጫና የሌለው ጨዋታ አላማ የሌለው ጨዋታ ዝም ብሎ ፍሬንድሊ ማች 10 ጎል ተመለከትን ኤምባፔው ለጎል አገባ ጁድ ቤሊንጋምን ጎል አስቆጥሯል ቀድሞ ቢገባ አስቡት ቅድም እንዳልኳችሁ ነው እና አሁን ይሄ የሜሲን ጎል ደምቡት በጣም ነው የሚያበሳጨው ለማንኛውም ይሄ ሌላ ጊዜ ማለት ነው ይሄ ደረጃ ጨዋታ የሚባል ነገር ላይ ጎል ምናምን እንዴ አሁን ዋንጫ ከሚበለው ተጫዋች በላይ እኮ ለደረጃ የሚጫወተው ተጫዋች እኮ ሞር ቻንስ አለው ማለት ነው ከዚህም በፊት እንደዚሁ ተፈጥሯል እንደዚሁ ማለት ነው የደረጃ ጨዋታዎች በቃ ኢዚ ናቸው ፍሬንድሊ ማች በላቸው ይሄው ብቻ ሜሲ ይሄኛውን ጎል ደምቡቱን ፈጣሪ ከነሳው ዋንጫውን ሊሰጠው ነው ማለት ነው እኔ ደግደጉን ነው ማስበው ምርጦች ሜሲ ጎል ደምቡቱን ፈጣሪ ከነሳው ዋንጫው ሊሰጠው አስብ ይሆናል ፈጣሪ ስለዚህ ደግደጉን እናስብ ግን ጎል ደምቡቱንም ሊሰጠው ደግሞ ይችላል ሜሲው ለጎል ነገ ካገባ እንግዲህ አብረው የሚጋሩት ይሆናል ማለት ነው የሚያሻችሁ አታው አርሰናል ከፍራንስ ነው እንዴ ምንድነው ሊጀመር ሲል እንዴ መነቃቃት እንግሊዝ 6 ፍራንስ 4 ምን አይነት ጌም ነበር የተመለከት ነው በቃ አጥቃይ ላጥቃይ የሆነ ጨዋታ ማለት ነው ምንም መፈራራት የሌለው ሁለቱም ቡድኖች ቶታሊ ኦርጋናይዝድ አልነበሩም በቃ መከላከል የሚባል ነገር የለም ማጥቃት ብቻ ነበር በሁለቱም ብሔራዊ ቡድኖች በኩል ማለት ነው በ2026 የዓለም ዋንጫ የደረጃ ጨዋታ እንግሊዝ 6-4 ፍራንስን በማሸነፍ 3ኛ ደረጃን ይዛ ማጠናቀቋን ማራገጥ ይችላል ያበደ ጌም ነበር የተመለከት ነው እንግሊዞች ፈርስት ሃፍ 4-0 መርቶ ነበር የተጠናቀቀው ከዛ ሰከንድ ሃፍ ደግሞ ፍራንሶች ተሻሽለው ገብቶ ጌሙን 4-3 ማድረግ ችሎ ነበር አካታተለው
ጎሎችን አስቆጥሮ ማለት ነው። ታዲያ አንድ ጎል በሚቀራቸው ሰዓት ላይ ማቻ ለመሆን ጉስቶ ጥፋት ሰርቶ እንግሊዞች በፔናልቲ በድጋሚ በቡካዮ ሳካ አማካኝነት አስቆጥሮ 5-4 ማድረግ ችሎ ነበር። በድጋሚ ተስፋ የሚሰጥ ጎል ዴምቤሌ 96ኛው ደቂቃ ላይ አስቆጥሮ የነበረ ቢሆንም 5-4 አድርጓቸው የነበረ ቢሆንም በድጋሚ ነገር ግን እንግሊዞች በጁድ ቤሊንጋም አማካኝነት በድጋሚ ጎል አስቆጥሮ ጌሙን 6-4 ማሸነፍ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ ሃትሪክ መስራት የቻለ ሲሆን ሌሎች የእንግሊዝ ጎሎችን ደግሞ ማስቆጠር የቻሉት ተጫዋች ዴክላን ራይስ እንዲሁም ኮንሳና ጁድ ቤሊንግሃም ነበሩ። ኪሊያን ምባፔም 2 ጎሎችን ለፍራንስ ማስቆጠር የቻለ ሲሆን በዓለም ዋንጫ ታሪክም 22 ጎሎችን በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል ማለት ነው። ከዚህ በተጨማሪም በዚህ ጨዋታ ላይ ኦስማን ዴምቤሌም ጎል ማስቆጠር ችሎ ነበረ። ሌላውም ደግሞ የፍራንስ ጎል ማስቆጠር የቻሉት ተጫዋች ብራድሊ ባርኮላ ነበረ። ኤኒዌይ እናንተ ስለ ጨዋታው ምን ትላላችሁ? ያበደ ጌም ነበር የተመለከትነው። የሆነ ባስኬትቦል የሚመስል አይነት ጌም ማለት ነው። 10 ጎሎች ነው የተመለከትነው። ፈርስት ሃፍም ማዝናኝ ነበር፣ ሰከንድ ሃፍም ማዝናኝ ነበረ። በቃ የሚገራርሙ ሙከራዎች፣ የሚገራርሙ ጎሎችን ነበር የተመለከትነው በጨዋታው ላይ። ግን ያው እንደ አንድ ይሄ በጣም ሲሪየስ የሆነ እግር ኳስ እንደሚወድ ሰው ማለት ነው ቶታሊ ሁለቱም ቡድኖች በጣም የደከመ ስትራክቸር ነበራቸው። በጣም የደከመ ማለት ነው። ያው የጌሙ ትርጉም ዝቅ ያለ መሆኑን የሚያሳይ ይመስለኛል። ፍሬንድሊ ጌም ነው የሚመስለው የተጫወቱበት መንገድ ማለት ነው። ስለ ጨዋታ ላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አሁን የሆነ ሰው ጠዋት ላይ የማታው ጨዋታ እንዴት ነበር ቢላችሁ እንዴት ነው 10 ጎል ገብቷል ብላችሁ እንዴት ነው የምታስረዱት? ከረፍት በፊት 4 ከረፍት በኋላ 6 ጎል ገብቷል ብላችሁ እንዴት ነው ልታስረዱት ያሰባችሁት? እንዴት ነው የምንነግሩት? ምን አይነት ጨዋታ ነው እንዴ? ግልበጥበጥ ያለ ጨዋታ ነው። አርሰናል ቨርሰስ ፍራንስ አንድ ጎልና አንድ አሲስት ሳካ ሃትሪክ ኢዜ አንድ አሲስት ምን ይፈልጋል? ከዚህ በላይ ምን ይፈልጋል? ወገን ምን ይፈልጋል? ይሄ ጨዋታ እኩል ቢሆን ኖሮ ማለት ነው አቻ ቢሆን ኖሮ የሚያልቀው በጣም ነበር የሚያበሳጭኝ። ቱ ቢሆንስ በጣም ነው የሚያናደው። እንዴ እኔ ጎል እንዳያገባ ከቻለ ኳስ ላይ እንዳይደርስ ልቋጥር ገባለሁ። አጅሪው 10 ጎል የተኛ ነው። አሁን የኔ ጉስ ነገር 2 እና ሃትሪክ ሊጠበቅበት ነው። ከቻለ ሃትሪክ ካልቻለ 2 ሊጠበቅበት ነው። አሁን ከፍ አድርጎ ታደረ። ግን ምን አይነት ጨዋታ ነው? ፍራንስ እንዴት ነው ከረፍት በኋላ እንዴት ነው እንደዚህ ግልብጥ ብለሽ የመጣችሁ? ማሊያ ተቀይራችሁ እንዴት ነው የመጣችሁት? ማይ ስታር ቦይ ማይ ባላንዶር ዊነር እስቲ ስፔንን ወርልድ ካፕ ትብለውና ባላንዶሩን ካልሰጡ ከዚህ ወርልድ ካፕ ያልጠበቅኩት አጨራረስ ቢኖር የፍራንስን መጨረሻ ነው። 4ኛ መቼም ነው ፕሬዲክት ያላደረኩት፣ እንዴትም ነው ያላሰብኩት። ቢበዛ እስከ 3 ነበር፣ 4ኛ ያልታሰበ ነው። ግን በዚዳን ተበላይ ይሆናል። ምን ይታወቃል? በእግዚአብሔር አንተ ሊያመልጠኝ አስቤው ነበር። እግዚአብሔርን አልዋሽም፣ አስቤው ነበር ልተኛ። 10 ጎል ያለው ጨዋታ 6 ያ እኔ ያለማችን ልበለው ምን ልበለው ምርጡን ካምባክ ልናይ 4-0 ፈርስት ሃፍ ኢንግላንድ መርቶ ሰከንድ ሃፍ 4 አቻ ልናይ ፍራንስ ደረሰ ስንል ኢንግላንድ ያርቋል። ይኸውላችሁ 4-3 ደርሰው 5-3 ሆኖ ዴምቤሌ 94ኛ ላይ ምናምን 5-4 አድርጎት ፍራንስ በቃ ኢንግላንድ ላይ የሚገርም ጫና ፕሬስ እያደረጓቸው ምናምን አቻ ለማድረግ ማለት ነው። ቤሊንጋም ሄዶ እዚህ ወርልድ ካፕ ላይ ግን በቃ ሻይን የሚያደርገው ተጫዋች ብዛቱ ቤሊንጋም ብቻውን ይዞ ሄዶ ዘርሮ ቀስ ብሎ ልባቸውን ስብር የሚያደርግ ጎል ውትፍ። ኧረ በስመ አብ ሜሲ ከዚህ በኋላ ወፍ ነገ ሃትሪክ ሰርቶ ካላባላቸው በስተቀር ምባፔ ዛሬ 2 ጎል አግብቶ ጎልደን ቡቱን ጠረግ። በጣም የሚለይ ጨዋታ እግዚአብሔርን ፋይናሉንም ነገ እንዲያርግልን። መቼም ግን እንደዚህ አይነት የሰርድ ፕሌስ ጨዋታ አናይም። በሰዋ በኢየሱስ ክርስቶስ ምን አይነት ያበደ የጨለለ ሰከንድ ሃፍ ነው አይነት ያለቀለት ሰከንድ ሃፍ ነው የተመለከትነው። በኢየሱስ ክርስቶስ ፈርስት ሃፍ ጭራሽ አልነበሩም ፍራንሶች። ሰከንድ ሃፍ መጡላ ኢንግላንድ አልነበረችም። ይሄን ነው ስላችሁ የነበረው። ቱዌል ጭራሽ ውጤቱን ማስጠበቅ አልቻለም። እዚህ ጋር ደግሞ ስትመለከቱት አንተ ረጉስቱ ያችን ፎል ባትሰራ ደግሞ ወደ ጨዋታው ተመልሷል። እንደዛም ሆኖ ተመልሶ ነበር 2 ደቂቃ በ2 ደቂቃ ውስጥ 3 ጎል ምናምን የሚገባበት አይነት ቻንስ ነው። ሰከንድ ሃፍ ብቻ 5 ቢግ ቻንስ ፈጥሯል እኮ ነው ማለት ያራዳል። ኦሊሴ አባከን ከአንዱ ለሶስት ኳል በጣም የሚገርመው በዚህ ጨዋታ አሲስት አድርጓል፣ 7 አሲስት አድርጓል። የፒሊን በ1970 ምናምን የተሰራ ሂስትሪ ነው ብጥስ ያደረገው ማለት ነው። ጀግና የሆነ ተጫዋች ግን ደግሞ አንዱ ለሶስት ኳሶችን አባከን እንዴ ምንድነው ይሄ ልጅ ጎል ጠመመበት እስክል ድረስ ማለት ነው። የሚገራርም ኳሶች ዴምቤሌ ኧረ በስመ አብ ራስ ሹት የምታደርገውን ኳስ ፓስ አደረገው ለአምስትነጠቅ ነበር የሚያስጠላ ቦታ ላይ ምናምን። ከዛ መጨረሻ ላይም ቻሎ በውኖልን ያን ጎል ያስቆጠርከው ማለት ነው። ኪሊያን ምባፔ በዚህ ውድድር ያራዳ ልጅ በቃ ስኬታማ ሰው በዚህ ጨዋታ እሷ ናት። ቲሟ ተሸንፎ 4ኛ ደረጃ ቢያጠናቅቅም እሷ ግን 2 ጎሏን አሲስቷን አድርጋ እላይ ደቅ ብላለች። ጎልደን ያራዳ ልጅ ጎልደን ቡቱን ደቅ አድርጋ ተበሏለች። ግን ጎልደን ቦሉን የማሸነፍ እድል በጣም አለው ማለት ነው። በጣም ነው ያለው። ነገ ሜሲ 2 ጎል የማያስቆጥር ከሆነ ለምሳሌ የግሏ ነው ማለት ነው። ያራዳ ልጅ ቤሊንጋም ምን አይነት ድንቅ ጎል ነው ያስቆጠረው መጨረሻ ደቂቃ። ጎሉን ብቻ አይደለም ተቀይሮ ከገባ በኋላ አይታችሁታል።
የፈጠረውን ቻንስ ራኑን ያደርገዋል ከኳስ ጋር እንደ ቤሊንግሃም እኔ ፕሮግሬሲቭ ራኖች ምናምን የሚያደርግ አይነት ተጫዋች አላየሁም ጭራሽ ማለት ነው። በጣም ጀግና የሆነች መጨረሻ ላይ ያስቆጠረው ጎል ደግሞ የትም የለም ነው። ገደላቸው አለቃርጫ ግድልን ያደረጋችሁ 10 ጎል ነው የተመለከትን። እስኪ እናንተ ማሳብ አስተያየታችሁን ኮሜንት ላይ ደቅ አድርጉልኝ። ይመቻችሁ።